ሰላም እንዴት ናችሁ? እናንተ ቪዲዮን እያያችሁት እኔ ደግሞ ስለ አብሽ አንዳንድ ነገር እነግራችኋለሁ። ቪዲዮን እስከ መጨረሻ እዩት። በትንሽ በ3 ደቂቃ ውስጥ የአብሽ ቅባት እንዴት እንደሚሰራ አብረን እናያለን ማለት ነው። አብሽ እንግዲህ የጸጉር ስርና ጫፍን ለማከም ይረዳል። ደረቅና የተበላሸ ጸጉርን ያከማል ማለት ነው። እንዲሁም ደግሞ አብሽ እንደ ማለስለሻ ያገለግላል። በቫይታሚን ኤ፣ ቫይታሚን ሲ፣ ቫይታሚን ኢ እና ማዕድናት የተሞላ ስለሆነ ጸጉርን ሞይስቸራይዝ ለማድረግ ተመራጭ ነው ማለት ነው። እንዲሁም ደግሞ አብሽ ፎሮፎርን ያጠፋል። ምክንያቱም በውስጡ አንቲፋንጋል እና አንቲ ኢንፍላማቶሪ ባህሪያትን ስላሉት የራስ ቅልን ጤንነት በመጠበቅ ፎሮፎርን ይከላከላል ማለት ነው። አብሽ ባህላዊ የጸጉር መንከባከቢያ ዘዴ ነው። አብሽና ወይራ ዘይት በጣም ተመራጭ ናቸው ለጸጉር እድገት፣ ለጸጉር ጤንነት ተመራጭ ናቸው ማለት ነው። ፒኤች ባላንሳችንንም በማስተካከል ጸጉራችን ላይ ያለውንም ማንኛውንም አንቲ ፎሮፎረም ሊሆን ይችላል፣ የተጎዳ ቆዳም ሊሆን ይችላል ስር ድረስ በመግባት ጸጉራችንን ከስሩ ጤነኛና ያማረ ጸጉር ሆኖ እንዲበቅልልን ያደርጋል ማለት ነው። በተለይ ከወይራ ዘይት ጋር ጥሩ የተባሉ አንድ ላይ ጥሩ ውህድ ነው የሚሰጡን። አብሽን ቀቅሎም እንዲሁም ደግሞ ዘፍዝፎ አስቀምጦ መቀባት ይቻላል። ከዚህ በፊት የሰራሁት ቪዲዮ አለ አብሽን በ3 መልኩ በመጠቀም እንደሱም መጠቀም ይቻላል። ይሄ ደግሞ የበለጠ ተመራጭ ነው ማለት ነው። እንግዲህ አብሽ ተፈጥሯዊ የጸጉር መከባከቢያ ዘዴ ነው። በአጠቃላይ እንደዚህ አድርጌ ከፈለጋችሁ በ3 ደቂቃ ውስጥ መቀባት ትችላላችሁ። 1-3 ቀን ካስቀመጣችሁት ደግሞ በደንብ አብሹ ውስጥ ይገባል ማለት ነው። እኔ አላቀረርኩትም፣ እንደዚሁ እንዳለ እያስቀመጥኩኝ መልሼ እየዘጋሁት ስፈልግ ትንሽ እንደዚህ እየተቀባሁኝ እስኪያልቅ ድረስ እጠቀማለሁ ማለት ነው። እናንተም እንደሚመቻችሁ አድርጋችሁ መጠቀም ትችላላችሁ። ከፈለጋችሁ አብሹን ዘብዘፋችሁ ያሳድራችሁ፣ አለዛም ደግሞ አፍልታችሁ ቀዝቅዛችሁ መጠቀም ትችላላችሁ። አብሹ ሲፈጭ እንግዲህ በጣም ሽርክት ነው መሆን ያለበት፣ ምክንያቱም በጣም ከላመ ዘይቱን ይመጥና ስንቀባው አሰር ይሆንብናል ማለት ነው። ጸጉራችን ውስጥ እየገባ ይሰገሰጋል። እሱን ለማውጣት ደግሞ ሌላ የጸጉር መነቃቀልን እናስከትላለን ማለት ነው። እንግዲህ ይህንን ይመስላል። እንደሚጠቅማችሁ ተስፋ አደርጋለሁ። በትንሹም ቢሆን ከወደዳችሁት ኮመንት አድርጉልኝ። ሰብስክራይብ፣ ላይክ ማድረግ እንዳይረሳ። ስለምትከታተሉኝ በጣም አመሰግናለሁ። ፈጣሪ አምላክ ሀገራችንን ሰላም ያደርግልን። በሌላ ቪዲዮ ተመልሼ እመጣለሁ። ደህና ሁኑ።